ጤና ይስጥልን ተከበራችሁ የብሬዶ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግነን ባለንበት ሰዓት አቆጣጠር የዛሬ ጥር 22 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃና ህግ ማስከበር፣ የጦርነት አቁሞ ማስጠንቀቂያው፣ ህዝባዊ ቁጣውና ወታደራዊ ትንኮሳ፣ ጊዜያዊ መኖሪያ በአሜሪካ ኢትዮጵያኑና የዳኛ ውሳኔ፣ ኢትዮጵያና አድዋ፣ የአሜሪካው አምባሳደር ማስጠንቀቂያ፣ ቻይናዊቷ ማፊያ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነሆ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር በጠላት ላይ ወሰደውን ድንገተኛ ጥቃት ተከትሎ ድል መቀዳጀቱን አስታወቀ። በመቶ የሚቆጠሩ የአብይ አገዛዝ ስልጣን አስጠባቂ ወታደሮችን ሙትና ቁስለኛ ማድረጉን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 22 ቀን 2018 ዓ.ም ማምሻውን ይፋ ባደረገው መረጃ በዕዙ ስር ያለው ልጅ ኢያሱ ኮር 23ኛ ክፍለ ጦር ተንታና መቅደላ ወረዳ በመቶ የሚቆጠር የአገዛዙን ስልጣን አስጠባቂ ወታደሮች ሙትና ቁስለኛ በማድረግ ሁለት የቡድን መሳሪያና ከ37 በላይ ክላሽ በመማረክ ድል መጎናጸፉን አስታውቋል። በመድፍ በቢኤም 107 በዙ 23 እና ሞርተሮች ታግዞ ከባድ ውጊያ የከፈተው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ዛሬ ጥር 22 ቀን 2018 ደቡብ ወሎ ዞን ተንታ መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ልጅ ኢያሱ ኮር 23ኛ ክፍለ ጦር የንጉስ ሚካኤል ኮር አሃድ ከሆነው ሼህ ሁሴን ጅብሪል ብርጌድ ጋር በመጣመር በተወሰደው በዚህ እርምጃ በመቶ የሚቆጠር የጠላት ሰራዊት ሙትና ቁስለኛ በማድረግ በርካታ ጦር መሳሪያና ተተኳሽ መማረክ መቻሉንም ገልጿል። ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በተጋድሎ ማሻ ከተማ ድረስ ዘልቀው በመግባት በርካታ ጥምር የአብይ አገዛዝ ዙፋን አስጠባቂ ሰራዊትን በመደምሰስ አንድ ስናይፐር፣ አንድ ብሬን፣ 21 ክላሽ፣ እጅ ቦምቦች እንዲሁም ከ3000 በላይ የክላሽ ተተኳሽ መማረክ መቻሉን፣ በተጨማሪም ሼህ ሁሴን ጅብሪል ብርጌድ ማሻ ከተማ ድረስ ዘልቆ በመግባት ባንዳና የቀጡ ቅጣት በመቅጣትና መማረክ ጭምር መቻሉንም አስታውቋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ለሌላ ተጨማሪ ጦርነት እየተዘጋጀ ላለው ፋሽስቱ ብልጽግና አገዛዝ ራስ ምታት የሆነ ታላቅ ድል ማሻ ከተማ ላይ ያስመዘገበ መሆኑን የጠቀሰው መረጃ በርካታ ያገዛዙ ስልጣን አስጠባቂ እግረኛ ሰራዊት የተመታበት ብሎም የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሽ የተማረከበት አገዛዝ ከፍተኛ ድንጋጤ ውስጥ መግባቱንም ገልጿል። ከባድ ሰብአዊና ቁሳዊ ኪሳራ ያስተናገደው የፋኖን ክንድ መቋቋም ያቃተው የብልጽግና ሰራዊት የበቀል አፈሙዙን ወደ ንጹሐን ጦር መሳሪያ ያልታጠቁ አማራዎች በማዞር ተንታ አካባቢ አንዲት እናትን በሞርታር የገደለ ሲሆን በዙ 23 9 መኖሪያ ቤቶችን አቃጥሏል በማለት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 22 ቀን 2018 ማምሻውን ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና የልጅ ኢያሱ ኮር አመራሮች በተቆጣጠሯቸው የተውለደሬ ወረዳ ቀበሌዎች መካከል ከሐይቅ በቅርብ ርቀት የምትገኘውን 017 ቀበሌ ሰግለን ህዝቦች ጋር የክፍለ ጦርና የኮር አመራሮች ዛሬ ጥር 22 ቀን 2018 ዓ.ም ጥልቅ ውይይት ማድረጋቸውንም ባወጣው ተጨማሪ መረጃ ገልጿል። ውይይቱ የተካሄደው የክፍለ ጦር ዋና አዛዥ ምስራቅ አማራ ኮር 1 ዘመቻ አርበኛ ፋኖ እድሪስ ጉድሌና የኮር 1 እና የልጅ ኢያሱ ኮር አመራሮች በተገኙበት ሲሆን ህዝቡም ሐሳቡን በነጻነት የገለጸበት ከአመራሮቹ በቂ ምላሽ የተሰጠበት መድረክ እንደነበረ ገልጿል። ህዝቡ ፋኖ ከመምጣቱ በፊት ሰብላችን ይበላና ይወድም ነበር፣ የከብቶቻችን መዋያ ጥብቅ ስፍራዎች በህገወጥ በነፍስ ወከፍ ደኖች እየተጨፈጨፉ ለእርሻ ስራ ይውሉ ነበር፣ በአገዛዙ ተልኮ የተሰጣቸውን ሌቦች ወንበዴዎች በስተው ነበር፣ ህዝቡ በነጻነት ማሳ ውሎ አይመጣም ነበር፣ በአጠቃላይ ህዝቡ በስጋትና በፍራቻ ቆፈን ውስጥ ይኖር ነበር። ነገር ግን ፋኖ ከመጣ በኋላ ነጻነታችንን አግኝተናል በማለት ማህበረሰቡ ትግሉን እኛም እንደግፋለን ከጎናችሁን በማለት ግልጽ ድጋፍ መስጠቱን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 22 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ አባል የሆኑትም ግሪጎሪ ሜክስ በሰሜን ኢትዮጵያ ግጭት መቀስቀሱ የሚሊዮኖችን ህይወት ለአደጋ የሚያጋልጥና የቀጠናውን ሰላም የሚያናጋ ነው ሲሉ ስጋታቸውን ገለጡ። የኒውዮርክ ግዛትን የሚወክሉት የዲሞክራቲክ ፓርቲ አባል የሆኑት የኮንግረስ አባሉ ሜክስ ግጭቱን በተመለከተ ባወጡት መግለጫ ሁኔታው ኢትዮጵያን ወደ እርስ በርስ ጦርነት የሚመልስና የትኛውንም ወገን አትራፊ እንደማይሆን በመግለጽ ሰላም መፍትሄ እንዲፈልግም ሲሉም ጠይቀዋል። የህዝብ እንደራሴ
ከዲፕሎማሲው በማከልም በመጪው ግንቦት ተአማኒ ምርጫ ለማካሄድ ሁሉም ወገኖች ከግጭትም ተቆጥበው እርዳታ ለሚያስፈልጋቸው እርዳታ የሚቀርብበትን መንገድ እንዲያመቻቹ የደቡብ አፍሪካው የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ተግባራዊ መሆን አለበትም ብለዋል። ኢትዮጵያም የገጠሟት ፖለቲካዊ ችግሮች በጦር ሜዳ ሊፈቱ አይችሉም ያሉት የህዝብ እንደራሴው ለኢትዮጵያ ህዝብ የተሻለ የወደፊት እጣ ፈንታ ለማስገኘት ዲፕሎማሲ፣ ነጻና ፍትሃዊ ምርጫ ብቸኛው አስተማማኝ መንገዶች ናቸው በማለትም ምክረ ሀሳባቸውንም ሰንዝረዋል። ጠበቃና የዲሞክራቲክ ፓርቲ አባል የሆኑትም ግሪጎሪ ጆርጅ ዋልደን ሜክስ ከኒውዮርክ ግዛት ተመርጠው የአሜሪካ ምክር ቤት አባል ሲሆኑ በምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ሆነው ሰርተዋል። አሁንም የኮሚቴው አባል መሆናቸውን ተመልክቷል። በተያያዘ ዜና የአፍሪካ ህብረትም ኮሚሽን ሊቀመንበር መሐመድ አሊ የሱፍም የፌዴራል መንግስትና የህዝባዊ ወያነ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ለማባባስም ከፍተኛ ሁኔታ እንዲታቀቡ ጠየቁ። በትግራይ ክልል አካባቢዎች እየተስተዋለ ያሉትም ሰሞንኛ ክስተቶችም እጅግም እንዳሳሰቧቸው ሊቀመንበሩም ገልጸዋል። የህብረቱ ሊቀመንበር መሐመድ አሊ የሱፍም የዳግመኛ ግጭትም ስጋት እያለ የመጣበትን የፌዴራል መንግስትና የትግራይ ኃይሎችም ማክረርን አስመልክተው ዛሬ አርብም ጥር 22 2018 ዓ.ም ባወጡት መግለጫው ላይ ማሳሰባቸውም ተመልክቷል። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናትም የትግራይና የአማራ ክልሎች አዋሳኝ በሆነው ጸለምት አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍም በትግራይ ክልል ክፍሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነም በመግለጫቸው ላይ ጠቅሰዋል። ሊቀመንበሩ በዚህ መግለጫቸው ህብረቱ የሚመራውና የሁለት ዓመቱም ደም አፋሳሽም ጦርነት ያስቆመው የፕሪቶሪያ ሰላም ስምምነት ማስጠበቅ እንደሚገባ የሚያሳስቡ ሲሆን በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅም እጅግ የላቀናም ቀጣይነት ያለው ጠቀሜታም እንዳለው በመግለጫቸው ላይ አጽንኦትም ሰጥተውበታል። ሁሉም ወገኖችም ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሲሉ በመግለጫቸው ላይ አሳስበዋል። ቴዎድሮስ ሁለት የተሳካ የደፈጣ ጥቃት በጠላት ላይ ሰንዝሮ ድል መቀዳጀቱን አስታወቀ። ተሽከርካሪ አቁመው ሲዘርፉና ሲያግቱ የነበሩን በቁጥጥር ስር ማድረጉን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ጥር 22 ቀን 2018 ዓ.ም ሁለት የተሳካ የደፈጣ ጥቃቶች በመሰንዘር ጠላት ላይ ድል መቀዳጀቱን ባወጣው መረጃ አስታወቀ። ከግንደወይና መልጦ ለማርያም በመናበብ ወደ በጎንቻ ሲሶ እነሴ አነባ ቀበሌ የተንቀሳቀሰ አረመኔ ሰራዊት ደብረ ያዕቆብ ላይ ደፈጣ ጥቃት በመሰንዘር በርካታ የጠላት ኃይል መደምሰሱን ገልጿል። ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር በሁለት ቀን ብቻ 3 ቦታ የደፈጣ ጥቃት በመሰንዘር የስልጣን አስጠባቂ ወራሪ ሰራዊቱን እያስጨነቀው ድል እየተቀዳጀ መሆኑን ገልጿል። በተመሳሳይ በቡሬ ከተማ ሸንዲ መውጫ በተደረገ ኦፕሬሽን የ77ኛ ክፍለ ጦር ተወርዋሪዎች አድማ ብተና ላይ ባደረጉት መብረቃዊ ጥቃት ጥቂት የማይባሉ ባንዶችን ደምስሶ የነፍስ ወከፍ መሳሪያ መማረክ መቻሉን አስታውቋል። ይህ በእንዲህ እንዳለ ከጠላት ጋር ከሚደረገው ወታደራዊ ትንቅንቅ ጎን ለጎን ህብረተሰቡን በዝርፊያና እገታ ያስመረሩ ላይ እየወሰደ ያለውን ህጋዊ እርምጃ አጠናክሮ መቀጠሉን ቴዎድሮስ ዛሬ ይፋ ባደረገው መረጃ ገልጿል። መኪና በማስቆም ህዝብንና ተሳፋሪን ከቃል ኪዳን ቀለበት ጀምሮ ሞባይል ስልክ እንዲሁም ጥሬ ብሮችን መሸንቲና ጋዎቻ አካባቢ ከአጫደር ቀበሌ እየተንቀሳቀሱ ከሚሊሻና አድማ ብተና ጋር በመተባበር ህዝብን ሲዘርፉ የነበሩ የስርዓቱ አስፈጻሚና ተላላኪዎች ጥላውን አለምንና ጓደኞቹ በቴዎድሮስ 102ኛ ኮር በተደረገ ከፍተኛ የመረጃ ክትትል በቁጥጥር ስር መዋላቸውንም አስታውቋል። አገዛዙ ፋኖን ከህዝብ ነጥላለሁ በሚል ዘራፊና ወንበዴዎችን ጭምር አሰማርቶ ፋኖ ዘረፋችሁ በማለት በተለያዩ ጊዜያት ተመሳሳይ ድርጊት ሲፈጽም የቆየ ቢሆንም ህዝቡ ዘራፊዎቹ በማን እንደሚመሩና እንደሚላኩ ሌላው ቀርቶ በቅርብ ርቀት ዘራፊዎች በነበሩበት ሁኔታ ለአገዛዙ ኮማንድ ፖስት የተባለው ሪፖርት ሲቀርብ ጭምር አይቶ እንዳላየ መሆኑ በተደጋጋሚ በወቀሳ ሲነሳ ቆይቷል። ይህ በእንዲህ እንዳለ ቴዎድሮስ ህዝባዊ መድረኮችም ለህልውና ተጋድሎ እያካሄደ መሆኑን ጠቅሷል። በምስራቅ ጎጃም ዞን በባሶ ሊበን ወረዳ ፋኖ በተቆጣጠራቸው ነጻ ግዛቶች ከህዝብ ጋር በመወያየት የትግሉን አቅጣጫ ማስቀመጥ መቻሉን የገለጸ ሲሆን በማህበረሰቡ በኩል የሚታዩ አስተዳደራዊ ችግሮችን መፍትሄ አቅጣጫ እንደተቀመጠላቸው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ጥር 22 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ኢትዮጵያም ከግል የቦንድ ባለቤቶች ጋር ደርሳው የነበረው በመርህ ደረጃ ላይ የተመሰረተ የተባለው ስምምነት በዋና አበዳሪ ሀገራት ውድቅ መደረጉም ተሰማ። ቻይናና ፈረንሳይ የሚመሩት የሁለትዮሽ አበዳሪዎች ኮሚቴ ስምምነቱን ከመረመረ በኋላ ውድቅ ማድረጉን የተገለጸ ሲሆን ይህ ውሳኔ ኢትዮጵያን የ1 ቢሊዮን ዶላር ዩሮ ቦንድ ዕዳ ለመክፈል እያደረገች ያለውን ጥረትም ወደ ኋላ የሚመልሰው ነው ተብሏል። ለዚህም በምክንያትነት የቀረበው አበዳሪ ሀገራቱ ኢትዮጵያም ከግል የቦንድ ባለቤቶች ጋር
ያደረገችው በመርህ ደረጃ ላይ የተመሰረተ የተባለው ስምምነት ከእኛ ጋር ሲነጻጸር ፍትሃዊ ያልሆነና የግል ባለሀብቶችን የጠቀመ ነው በማለታቸው መሆኑን የገንዘብ ሚኒስቴር አስታውቋል። ኮሚቴው ለገንዘብ ሚኒስቴር በላከውና በሚኒስቴሩ በኩል ይፋ በሆነው ደብዳቤ እንደተጠቀሰው ስምምነቱ የአበዳሪዎቹም ኮሚቴ የዓለም አቀፍ የገንዘብ ድርጅት IMF የሚከተሉትን የአበዳሪዎች እኩልነት መርህ እንዳልተከተለም ተጠቅሷል። በማከልም አሁን ባለው ተስፋ ሰጪ የኢኮኖሚ ሁኔታ አንጻር ሲታይ የግል ባለሀብቶቹ ያደረጉት የዕዳ ማሻሻያም ጥረት በጣም አነስተኛ ነው ሲልም ገልጿል። ተጨማሪም በስምምነቱ ውስጥ የተካተተውና ኢትዮጵያ ወደፊት ኢኮኖሚያም ሲያድግም ለባለሀብቶቹ ተጨማሪ ክፍያ እንድትፈጽም የሚጠቅሰውን ክፍል የዕዳ ሽግሽጉን ሂደት ውስብስብ ከማድረጉም በላይ አበዳሪዎቹ መካከል ከፍተኛ የሆነ የጥቅም ልዩነትም እንዲፈጥር ያደርጋል የሚል ስጋትም አስነስቷል። የኢትዮጵያ ገንዘብ ሚኒስቴር ባወጣው መግለጫ ሂደቱ ወደ ኋላ መመለሱ የሚያስቆጭ ቢሆንም ኢትዮጵያ ግን አሁንም ሰላማዊና ለፍትሃዊ ድርድር ዝግጁ ነች ሲልም ገልጿል። ኢትዮጵያ ይህንን የ$1 ቢሊዮን ዩሮ ቦንድ ብድር የወሰደችው እንደ ፈረንጆቹ አቆጣጠር በ2014 ሲሆን ብድሩ ለ10 ዓመታት የሚቆይና በየዓመቱ 6.625% ወለድ የሚከፈልበት መሆኑ ታውቋል። በማይጠብሪ ህዝብ አደባባይ ወጥቶ ተቃውሞውን አሰምቷል። ማንም ማንነታችን በኃይል ሊነጥቅ አይችልም በማለት ከአገዛዙ ጋር ግጭት ውስጥ የገባውን ህወሓት በማውገዝ የተቃውሞ ድምጻቸውን አሰምተዋል። በአማራ ክልል ሰሜን ጎንደር ምዕራብ ጠለምት ወረዳና ማይጠብሪ ከተማ በህወሓትና የአገዛዙ ወታደሮች መካከል የተነሳውን ግጭት ምክንያት በማድረግ ህወሓት ዳግም ለወረራ መዘጋጀቱን ተቃውመዋል። ህወሓት በጠለምት ህዝብ ላይ ሲያደርስ የኖረው ግፍ አልበቃ ብሎ ለዳግም ግፍና ወረራ ተነስቷል ያሉት የሰልፉ አስተባባሪዎች ለሰልፍ የወጣውን ወረራውን ለማውገዝና ሰላምን ለመደገፍ መሆኑን ገልጸዋል። ማይጠብሪ ከተማ ነዋሪ በተደጋጋሚ መፈክር እያሰሙ ለሰላም ያላቸውን ጽኑ አቋም ህወሓት የጦርነት አጀንዳውን እንዲተው ዳግም ወረራ እንደማይቀበሉ ጭምር በተቃውሞ ድምጻቸውን አሰምተዋል። አማራ ኢትዮጵያ ነው። አማራ ኢትዮጵያ ነው። የጠለም ህዝብ የሀገር መከላከያ ሰራዊታችን እየወሰደ ያለው የመከላከል እርምጃ በሙሉ የጠለም ህዝብ ይደግፋሉ። ቀደም ሲል በጠለምት የአብይ አገዛዝ ከህወሓት ጋር ግንባር በመፍጠር ያገዛዙ ስልጣን አስጠባቂ ወታደሮችና የህወሓት ታጣቂዎች ጭምር በአካባቢው አማራ ብሔር ተወላጅ በተለይም የማንነት ጥያቄ የሚያነሱትን ጫና ውስጥ በመክተት ህወሓት እያፈነ ሰው እስከ መውሰድ ሲደርስ በኮማንድ ፖስት ስም በአካባቢው የሚንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ጦር አንድም ጊዜ ህግና ስርዓት ሲያስከብር እንዳልነበር የሚጠቅሱ ወገኖች ሁለቱ ኃይሎች ሰሞኑን በአካባቢው ወደ ግጭት የገቡበት ሁኔታ የህወሓት ታጣቂዎችን ጭምር የአካባቢው ነዋሪዎች አይደሉም እየተባሉ ወደ አካባቢው መጥተው ሲሰፍሩ ከለላነት ጥበቃ ሲሰጥ የነበረው አገዛዙ ስልጣን አስጠባቂ ጦር በምን ሁኔታ ውስጥ ከህወሓት ታጣቂዎች ጋር የተኩስ ልውውጥና ግጭት ውስጥ ገቡ የሚለው ጥያቄ እንዳልተመለሰ ታውቋል። ህዝቡ በአካባቢ የማንነት ጥያቄው እንዲመለስ ዛሬም የጠየቀ ሲሆን የወልቃይት ጠገዴ፣ የጠለምት የአማራ ማንነትን ዛሬም ድረስ ጥያቄውን በማድበስበስ ምላሽ ያልሰጠው የአብይ አህመድ አገዛዝ ከህወሓት ታጣቂዎች ጋር ሆኖ ሲያባረርና ሲያሰድድ የነበራቸውን ህወሓት ታጣቂዎችን ጭምር አምጥቶ በአካባቢው ማስፈሩን ሲደግፉ የነበሩ ካድሬዎች ዛሬ ለአማራ ህዝብ ተቆርቋሪ መስለው በሰልፉ ውስጥ በዋና አስተባባሪነት መንቀሳቀሳቸውም ከአካባቢ የወጣው መረጃ ይገልጻል። ይህ በእንዲህ እንዳለ ወደ አዲስ አበባ ለመጓዝ የአየር በረራ መቋረጡን ተከትሎ መሄድ እንዳልቻለ የሚነገረው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የተፈጠረውን ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል ማለት ተጠቅሷል። የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የክልሉ ኢንቨስትመንት ኮሚሽን ትናንት ምሽት ባዘጋጀው የአዲስ ሎጎ ምረቃ ስነ ስርዓት ላይ ተገኝቶ ባደረገው ንግግር መሰረታዊ ንግድ ሸቀጦች ላይ ዋጋ ጭማሪ ለማድረግ አስቻይ ሁኔታ የለም በማለት ሸማቹ ተረጋግቶ እንዲገበያይ በማሳሰብ ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉ ከጊዜያዊ አስተዳደሩ ፕሬዚዳንት የተፈጠረ ውጥረት እናረግባለን ከሚለው በተጨማሪ ዛሬ በጊዜያዊ አስተዳደሩ በወጣ መግለጫ ሸማቹ ተረጋግቶ እንዲገበያይ በማሳሰብ ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉ ስስታሞች ሲል የገለጻቸው ነጋዴዎችና ደላሎች አደብ እንዲገዙ አስጠንቅቋል። አስተዳደሩ ወቅታዊ ሁኔታውን ለግል ጥቅማቸው ለማዋል በማሰብ የተጋነነ ዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ህጋዊ እርምጃ ወስዳለሁ ብለዋል። የአሜሪካ የፌዴራል ዳኛ ከ5000 በላይ የሚሆኑ በጊዜያዊነት በአሜሪካ ሲኖሩ የነበሩ ኢትዮጵያውያን ከፌብሩዋሪ 13 በኋላ ከሀገር እንዲወጡ የተሰጠውን ትዕዛዝ አግደዋል። እግዱ ተስፋ ሰጪ መሆኑን የህግ ባለሙያው ገልጸዋል። የአሜሪካ የፌዴራል ዳኛ ዛሬ በቦስተን በስደተኛ ተሟጋቾች ከ5000 በላይ የሚሆኑ ኢትዮጵያውያን የአሜሪካ ጊዜያዊ መኖሪያ ፈቃዳቸው ሲቃጠል ከሀገር ይውጡ በሚል የአገር ውስጥ ጉዳይ መስሪያ ቤት ያስተላለፈውን ትዕዛዝ በመቃወም ላቀረቡት ክስ ዳኛው ጊዜያዊ እግድ በመስጠት ከአገር
እንዳይባረሩ ውሳኔ አስተላልፈዋል። በጊዜያዊ እግዱ መሰረት ጉዳዩ በግልጽና በዝርዝር እስኪታይ ድረስ ፌብሩዋሪ 13 2026 ዓ.ም ከሀገር እንዲወጡ የሀገር ውስጥ ጉዳይ መስሪያ ቤት DHS የጊዜያዊ መኖሪያ ፈቃዳቸው አብቅቷል በሚል አስተላልፎት የነበረው ትዕዛዝ ተፈጻሚ ሳይሆን የፍርድ ቤት ክርክሩ ይቀጥላል። በሚኒሶታ ሚኒፖሊስ የሚኖረው ትውልደ ኢትዮጵያዊ የህግ ባለሙያ ሙሉዓለም ጌታቸው በቦስተን የፌዴራሉ ዳኛ ያሳለፉት ውሳኔ ጊዜያዊ እግድ ቢሆንም ትልቅ ፎይታ መሆኑን ገልጿል። በፕሬዝዳንት ጆ ባይደን የተሾሙት የቦስተኑ የፌዴራል ዳኛ ብራያን ሞርፊ ዛሬ ጥር 22 ቀን 2018 ዓ.ም ከ5000 በላይ የሚሆኑትን ኢትዮጵያን ስደተኞች ጊዜያዊ መኖሪያ ፈቃድ ሲያበቃ ከሀገር ይውጡ የሚለውን የአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት ውሳኔን በመቃወም በስደተኛ ተሟጋቾች አማካኝነት ያቀረቡትን ክስ መሰረት አድርጎ ጉዳዩን በተመለከቱበት ወቅት በኢትዮጵያ ያለውን ወቅታዊ ሁኔታና ለጊዜያዊ ፈቃዱ ውሳኔ መሰረት የሆነው ቀደም ሲል በሰሜን የነበረው ጦርነትን የሚያስታውሱ እርምጃዎች ባለፉት ቀናት ጭምር መኖራቸውን በፍርድ ቤቱ የተነሳ ሲሆን ዛሬ አርብ በጊዜያዊነት የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ ጊዜያዊ መኖሪያ ፈቃድ TPS እንዳበቃ ዲፖርት ይደረጋሉ የተባሉትን ከ5000 በላይ የሚሆኑ ኢትዮጵያንን ከሀገር እንዳይወጡ ውሳኔው ተግባራዊ እንዳይደረግ ለጊዜው ታግዷል። ዳኛ ብራያን ሞርፊ ፌብሩዋሪ 13 2026 ዓ.ም ካበቃ በኋላ ከአሜሪካ ይውጡ የተባሉት ከ5000 በላይ የሚሆኑ ኢትዮጵያንን ጉዳይ አይተው ውሳኔው እንዲዘገይ በጊዜያዊነት አግደው ትዕዛዝ የሰጡ ሲሆን የህግ ክርክሩ በፍርድ ቤት እንደሚቀጥል ተገልጿል። በፍርድ ቤቱ ክሱን ያቀረቡት የስደተኛ ጉዳይ ተሟጋቾች ኢትዮጵያንን በመወከል ያቀረቡትን ክስ ተከትሎ የአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት DHS ምላሽ እንዲሰጥ ተጠይቆ ተጨማሪ ጊዜ ያስፈልገኛል ማለቱም አስቀድሞ ዳኛው ጉዳዩን ከማየታቸው በፊት መነሳቱም ተገልጿል። የአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት ከ5000 በላይ የሚሆኑትን ኢትዮጵያን ስደተኞች ጊዜያዊ መኖሪያ ፈቃዳቸው አብቅቶ ከሀገር እንዲወጡ ሲል ለሰጠው ትዕዛዝ ምክንያት የሆኑ ማስረጃዎችን ማየትና መመርመር እንደሚፈልጉ የገለጹት ዳኛ በዚህም ነገሩን በጥልቀት እንደሚመረምሩ መግለጻቸው ታውቋል። ሁሉንም ጉዳዮች በጥልቅ መመርመር እንደሚፈልጉና ሂደቱን እንደሚከታተሉ የገለጹት ዳኛ ሞርፊ የሰጡትን ውሳኔ መሰረት አድርጎ የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት DHS ቃል አቀባይ ትሪካ ማክሊን ባወጡት የጽሑፍ መግለጫ በአሜሪካ በጊዜያዊነት መኖር ቀደም ባሉት አስተዳደሮች ምህረት ያገኝ እንደነበር በማስታወስ ነገር ግን ይህ ተቀባይነት የለውም የሚል አስተያየታቸውን አስፍረዋል። ይህ በእንዲህ እንዳለ የፕሬዝዳንት ዶናልድ ትራምፕ የኢሚግሬሽን ዘመቻን ተከትሎ በህዝቡና በዲሞክራቶች በኩል እየቀረቡ ያሉት ተቃውሞዎች ተጠናክረው የቀጠሉ ሲሆን ዛሬም በሚኒሶታ ሚኒያፖሊስ ታላቅ ህዝባዊ ሰልፍ ተደርጎ የኢሚግሬሽን ህግ አስከባሪ አካላት አይስ ከግዛቱ ጨርሰው እንዲወጡ ጥያቄያቸውን አቅርበዋል። ከሚኒሶታ በተጨማሪ ሰሞኑን በሎስ አንጀለስና በቦስተን ጭምር ተመሳሳይ ታላቅ ሰልፎች ሲካሄዱ የቆዩ ሲሆን በደቡብ ካሊፎርኒያም ዛሬም በበርካታ ቦታዎች ላይ በመቶ የሚቆጠሩ የንግድ ተቋማት በመዝጋት እየተወሰደ ላለው ህግና ስርዓትን አላከበረም ላሉት የኢሚግሬሽን ዘመቻ ተቃውሟቸውን ገልጸዋል። ይህ በእንዲህ እንዳለ የማሳቹሴትስ አገረ ገዢ ማራ ሄሊ ዛሬ እንደተናገሩት የኢሚግሬሽን ኦፊሰሮች ከትምህርት ቤት፣ ከዴይኬር፣ ከጤና ጣቢያም ሆነ ከሆስፒታል፣ ከመንግስታዊ ተቋማት፣ ከህዝብ አገልግሎት መስጫ ቦታዎች ካልሆነ በስተቀር ሌላው ቀርቶ በመንግስታዊ ተቋማት ውስጥ በመጠለል ሽፋን በማድረግ ዘመቻ ሊያደርጉ እንደማይገባ ትዕዛዝ መስጠታቸውን አስታውቀዋል። አገረ ገዢዋ በኢሚግሬሽን ዘመቻው ላይ ያላቸውን ቅሬታና የህዝቡን ደህንነት ለመጠበቅ እየተወሰደ ያለውን እርምጃ በማብራራት ፕሬዚዳንት ዶናልድ ትራምፕ እየተሰራ ላለው ህግና ስርዓትን አላከበረም ላሉት ኢሚግሬሽን ዘመቻ ተጠያቂ መሆናቸውን ጭምር ጠንከር ባሉ ቃላት ገልጸዋል። Today I'm filing legislation to keep ICE out of our schools, daycares, other child care centers, churches, hospitals, health clinics, and our courthouses. I'm also doing things that will take effect immediately. I'm signing an executive order today to protect our state and state resources from ICE. That includes በሰሜን ኢትዮጵያ ውስጥ ሰሞኑን ያገረሸው ግጭት የዝቅጠትና የግዴለሽነት ባህሪ ነጸብራቅ ነው ሲሉ አንድ አንጋፋ ምዕራባዊ ዲፕሎማትም ቅሬታቸውን ገለጡ። በቀድሞ በኢትዮጵያ አሜሪካ አምባሳደር በፕሬዝዳንት ዶናልድ ትራምፕ የሁለቱም የስልጣን ዘመን በአፍሪካ የአሜሪካ ጉዳይ ምክትል ሹም የነበሩት አምባሳደር ቲቦር ናጄ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ከጦርነት ስጋት ጋር በተያያዘ አቋረጥ የሚለውን የኤቢሲ ኒውስ ዜናን አጋርተዋል። ይህን መረጃም ተከትሎ የግል አስተያየታቸውን የሰነዘሩት አንጋፋው አሜሪካዊ ዲፕሎማት ቲቦር ናጄ በሰሜን ኢትዮጵያ ያገረሸው የእርስ በርስ ግጭት የዝቅጠት ምንም አይነትም ተጠየቃዊነትም ወይም ሎጂክ የሌለው ትርጉም አልባ ነው ብለውታል። አምባሳደር ቲቦር ናጄ አስተያየታቸውንም ሲቀጥሉ በዚህ ጦርነትና ግጭትም ተሸናፊ የሚሆነው ሁሉም የኢትዮጵያም ተወላጅ ወይም ኢትዮጵያዊነትን የሚያቀነቅን ብሔራዊ እድገትንና መረጋጋትም ይሆናልም ብለዋል። ከዚህ ግጭትም ወይም ጦርነትም አሸናፊዎቹ የሚሆኑት በስም ያልጠቀሷቸው የውጭና የአገር ውስጥም የኢትዮጵያ ጠላቶች ብቻ ይሆናሉ በማለትም አምባሳደር ቲቦር ትዝብታቸውን አጋርተዋል።
በራያ አላማጣ አገዛዙ የመከላከያ ሰራዊትና የፌዴራል ፖሊሶችን ከአካባቢው ማስወጣቱን ተከትሎ ነዋሪዎች ጦርነት ይነሳል በሚል ስጋት አካባቢውን ለቀው እየወጡ መሆናቸውን ገለጹ። የማንነት ጥያቄ በሚነሳበት ራያ አላማጣ በአብይ አገዛዝ ተቋቁሞ የነበረው ኮማንድ ፖስት በትላንትናው ዕለት የአገዛዙን ወታደሮችና የፌዴራል ፖሊስ አባላትን ማስወጣቱን መረጃዎችን ጠቅሰን የዘገብን ሲሆን ይህንኑ እርምጃ ተከትሎ ነዋሪዎች ጦርነት ይነሳል በሚል ስጋት ዛሬ ወደ ሌሎች ከተሞች መሸሽ መጀመራቸውን ገልጸዋል። የአገዛዙ ስልጣን አስጠባቂ መከላከያ ሰራዊትና የፌዴራል ፖሊስ ከአላማጣና ኮረም ከተሞች መውጣታቸውን ምክንያት በማድረግ ጦርነት ይቀሰቀሳል በሚል ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆናቸውን የአካባቢው ባለስልጣናት ጠቅሶ ዲደብሊው ዘግበዋል። የከተማው ነዋሪዎች የአካባቢው ባለስልጣናት እንደተናገሩት የፌዴራል ኃይሎች ያሏቸው የመከላከያ ሰራዊትና የፌዴራል ፖሊስ ትላንት ከሌሊቱ 8 ሰዓት ጀምሮ አካባቢውን ለቀው መውጣታቸውን ተከትሎ በርካቶች ወደ ራያ ቆቦ ከተማ እየሸሹ መሆናቸውን አካባቢው ከዚሁ ቀደም በኮማንድ ፖስት ይተዳደር እንደነበር ጭምር አስታውሰዋል። ነዋሪዎቹ ተቋቋመ የተባለው ኮማንድ ፖስትን በማፍረስ ያላንዳች ማስጠንቀቂያ መከላከያና ፌዴራል ፖሊስ መውጣቱን ተከትሎ ታጣቂዎች በሚወስዱት እርምጃ ተጎጂ ላለመሆን ወደ አጎራባሽ ከተሞች መጓዛቸውን ተናግረዋል። አካባቢያችን ከተበጠበጠ ከ2 ዓመት በላይ አልፎታል። መሰረታዊ መንግስት ተቋማት የለም። አካባቢው ላይ ኮማንድ ፖስት ነበር። ኮማንድ ፖስቱ ጥቁር አስፓልት አካባቢ ነበር የሚንቀሳቀሰው። እንደዛም ሆኖ የማህበረሰቡን ደህንነት የተሻለ ነበር። ትላንት ወዲያ ማታ ምክንያቱ ምን እንደሆነ ባይታወቅም ኮማንድ ፖስቱ ኮረምና አላማጣ ከተማ ለቆ ወጥቷል በማለት የአማራ የማንነት ጥያቄ ከሚነሳባቸው የራያ አካባቢዎች የአብይ አገዛዝ ስልጣን አስጠባቂ ጦርና የፌዴራል ፖሊስ አባላት ለቀው መውጣታቸውን ትላንት መረጃዎችን ጠቅሰን የዘገብን ሲሆን ነዋሪዎች ይህንኑ ለዲደብሊው አረጋግጠዋል። ከአላማጣ ከተማ የአብይ አገዛዝ ሰራዊቱን ማውጣቱን ተከትሎ ጦርነት ይነሳል በሚል ስጋት ወደ ራያ ቆቦ የሸሹት እስካሁን መጠለያና ምግብ እንዳላገኙ እነዚሁ የአላማጣ ከተማ ነዋሪዎች ዘመድ ያለው ከዘመዱ ጋር ሲጠጋ፣ ሌሎች ግን የሚያናግራቸው ጭምር አለመገኘቱን ገልጸዋል። ወጣቱና ህዝቡ ነቅሎ የወጣው ልጆች ይዘናል። አሁን እኔ ራሴ ከቤተሰብ ተጠግቼ ነው ያለሁት። ልጅ ይዣለሁ። ምንም የሚላስ የሚቀመስ የለኝም። እስካሁን ድጋፍ ያደረገልኝ የለም። ችግር ውስጥ ነው ያለ ነው በማለት አንድ ነዋሪ መናገራቸውን ይኸው ዘገባ ጠቅሷል። ከአላማጣ ከተማም ሆነ ከአካባቢው ወደ ሌሎች ቦታዎች ለመንቀሳቀስ የመኪና ትራንስፖርት አለመሆኑን፣ በእግር ሰው በፍርሃት እየወጣ መሆኑን፣ ጦርነት ይነሳል የሚለው ስጋት እያደገ መምጣቱና ከጊዜ ወደ ጊዜ ከ350 በላይ የታፈኑ ሰዎች መኖራቸውን፣ አፈናው አሁንም መቀጠሉን፣ የታሰሩ ሰዎች 500ና 300 ሺህ ብር እያስከፈሉ ስለሚያስወጣቸው ነገም እያንዳንዱ ዕጣ ፈንታው ይህ ሊሆን ስለሚችል ሁሉም አካባቢውን ለቆ ለመውጣት መወሰኑና ከተማው ባዶ ነው የሚል አስተያየት ጭምር ሰጥተዋል። የቆቦ ከተማ ነዋሪዎች በአሁኑ ወቅት የአላማጣ ከተማ ነዋሪዎች ጦርነቱን ሰክተው መፈናቀላቸው ቀደም ሲል በህወሓትና ብልጽግና መካከል የነበረውን የትግራይ ጦርነት ወቅት እንደሚያስታውስ ገልጸዋል። ይህ በእንዲህ እንዳለ ወደ ትግራይ የቆመው የአየር በረራ ከነገ ጀምሮ ይከፈታል ተብሎ በማህበራዊ ሚዲያ የተሰራጨው መረጃ ታማኒ አለመሆኑን፣ በረራ በነገው ዕለት ይከፈታል የሚል አየር መንገዱ ምንም አይነት መግለጫ ለማውጣቱና በአገዛዙ ባለስልጣናት በኩልም በረራውን ከመከልከል አልፎ በዚህ ቀን ይከፈታል የሚል ነገር እንደሌለ ያገኘነው ተጨማሪ መረጃ ይገልጻል። ይህ በእንዲህ እንዳለ ከአገዛዙ ጫና ስር ነው የሚባለው የኢትዮጵያ ሰብአዊ መብቶች ኮሚሽን ነዋሪዎች ከአላማጣ ከተማና ሌሎች አካባቢዎች እየተፈናቀሉ መሆኑን ዛሬ ጥር 22 ቀን 2018 ዓ.ም ምሽት ላይ ባወጣው መግለጫ ገልጿል። ኮሚሽኑ በጠለምት በመጋሌና አባላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎች ህይወት፣ የአካል ደህንነትና ነጻነት፣ ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች ተፈጥረዋል ሲል ገልጿል። ግጭቶቹ የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢው ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ እንደሆነ ኮሚሽኑ ባወጣው በዚሁ መግለጫ ጠቅሷል። የብሔራዊ ጤና ባለሙያዎች ንቅናቄ ሁለተኛ ዙር የተቃውሞ ሰልፍ ከከሸፈ በኋላ የኦሮሚያ ክልል የጤና ባለሙያዎች መብታቸውን ለማስከበር በአደባባይ ጭምር ወጥተው ጥያቄያቸውን አቅርበዋል። የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬል መሰረት እንዲሰራ ለክልሉ ጤና ቢሮ ጥያቄ አቅርበዋል። ዛሬም የጤና ባለሙያዎች እንደ ከዚህ ቀደሙ በአንድ ላይ ለመብታቸው እንዲታገሉ ጥሪ እየቀረበ ነው። በኦሮሚያ ክልል ምዕራብ ሐረርጌ ገለምሶን ጨምሮ በተለያዩ አካባቢዎች የጤና ባለሙያዎች በሆስፒታልና ጤና ጣቢያዎች አካባቢ በመሰባሰብ የጤና ባለሙያው እንዲከበር፣ የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬል መሰረት እንዲሰጥ፣ የጤና ባለሙያ የሚያነሳቸው ጥያቄዎች እንዲመለሱ ጥሪ አቅርበዋል። በኦሮሚያ የጤና ባለሙያዎች ማህበር አስተባባሪነት በተለያዩ ሆስፒታሎች፣ ጤና ጣቢያዎች፣ ክሊኒኮች የሚሰሩ የክልሉ ጤና ባለሙያዎች በአንድነት በዛሬው ዕለት መፈክር በመጻፍ አደባባይ በመውጣት ለኦሮሚያ ክልል ጤና ቢሮ ያስገቡት ደብዳቤ ትኩረት እንዲያገኝ ጥሪ አቅርበዋል። በምዕራብ ሐረርጌ ገለምሶ አጠቃላይ ሆስፒታል ሁሉም የጤና ባለሙያዎች
አደባባይ በመውጣት መፈክር በመያዝ የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬል መሰረት እንዲከፈላቸው፣ የጤና ባለሙያው ብዝበዛ ይቁም፣ ለጤና ባለሙያው ክብር ይገባል፣ ፍትሐዊ ለሆኑ ጥያቄዎቻችን ምላሽ እንፈልጋለን፣ ፍትህ ለጤና ባለሙያው የሚሉ መፈክሮችን ይዘው በአደባባይ በተቃውሞ ጥያቄያቸውን አቅርበዋል። የኢትዮጵያ ጤና ባለሙያዎች ብሔር፣ ሃይማኖት፣ ክልል ሳይገድባቸው በመላው አገሪቱ በብሔራዊ ደረጃ እንቅስቃሴ ሲያደርጉ የቆዩ ሲሆን ካነሷቸው 12 ጥያቄዎች መካከል የጤና ባለሙያው የኑሮ ውድነቱን ተከትሎ ተገቢው ደሞዝ ጭማሪ እንዲደረግለት፣ የስራው ተጋላጭነትን መሰረት አድርጎ የሚሰጡ የተጋላጭነትና ሌሎች ጥቅማ ጥቅሞች በአግባቡ እንዲሰጡት፣ የስራውን ተጋላጭነት ታሳቢ አድርጎ የጤና ሽፋን ነጻ ሕክምና ለጤና ባለሙያ እንዲሰጠው፣ ህዝቡና እነሱ የሚታከሙበት የጤና ስርዓት ተገቢውን ትኩረት እንዲያገኝ፣ በመድኃኒትና የመድኃኒት ቁሳቁስ የተራቆቱት የጤና ጣቢያዎች፣ ሆስፒታሎችና ክሊኒኮች ለጤናው ዘርፍ ተገቢው በጀት እንዲመደብ ያሉትን ጨምሮ 12 ጥያቄዎቻቸው ዛሬም ያልተመለሱ ሲሆን ከመስከረም ጀምሮ ተግባራዊ ይሆናል የተባለው አነስተኛ የተባለው አዲስ ብሔራዊ የደሞዝ ጭማሪን ተከትሎ የጤና ባለሙያዎች የደሞዝ ጭማሪው በቂ አለመሆኑን በተደጋጋሚ በወቀሳ ያነሱ ቢሆንም ይህንኑ የደሞዝ ጭማሪ መሰረት አድርጎ የትርፍ ሰዓት ክፍያ አለመከፈል ከኦሮሚያ ክልል በተጨማሪ በሁሉም አካባቢዎች በቅሬታ የተነሳ ሲሆን በአንዳንድ ቦታዎች ላይ የትርፍ ሰዓት ክፍያ ጨርሶ ያልተከፈላቸው የጤና ባለሙያዎች ዛሬም በተናጠል ተቃውሞና ቅሬታ ማቅረብ ቀጥለዋል። የጤና ባለሙያዎች በብሔራዊ ደረጃ ጠርተውት የነበረውን የመጀመሪያ ዙር የስራ ማቆም አድማ ለ1 ወራት በማካሄድ ያለ ውጤት ወደ ስራ የተመለሱበት ሁለተኛ ዙር የስራ ማቆም አድማውን ታህሳስ መጀመሪያ ላይ ጠርተው የጤና ባለሙያዎች ተባብረው አንድ ላይ ባለመቆማቸው ሳይሳካ የቀረ ሲሆን ሰላማዊ ትግላቸውን ሲያስተባብር የነበረው የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ የጤና ባለሙያው ለመብቱ በጋራ እስካልቆመ ድረስ ቦርዱ ብቻውን የሚያመጣው ውጤት እንደሌለ በመግለጽ ትግሉን የማስተባበር ኃላፊነቱን ማስረከቡን በጊዜው ንቅናቄውን በሚያስተባብሩበት ማህበራዊ ገጽ ባወጡት መግለጫ መጥቀሳቸው አይዘነጋም። ከቅርብ ጊዜ ወዲህ የጤና ባለሙያው ዳግም ራሱን አደራጅቶ በጋራ በመቆም መምህራንን ጨምሮ ሌሎች የመንግስት ሰራተኞችና የህይወት ዋስትና አጥተው በገዛ ሀገራቸው እየታገቱና እየተሳደዱ የሚገኙ የከባድ መኪና አሽከርካሪዎች ጨምሮ ትግሉን እንዲቀላቀሉ ጥሪ እንዲያቀርቡ በተደጋጋሚ ሲጠየቅ ቆይተዋል። በአሜሪካ ሚኒሶታ ግዛት ውስጥ የታሰሩት የቀድሞ የአሜሪካ ሲኤንኤን ጋዜጠኛና የፊልም ባለሙያዎችም የአሜሪካንን ህገ መንግስታዊ ነጻነትን የሚጋፋ ነው ሲል ሲፒጄም ተቃውሞን አሰማ። መንበሩም በኒውዮርክ ግዛት ያደረገው ለጋዜጠኞች መብት የሚሟገተው ኮሚቲ ፎር ፕሮቴክሽን ኦፍ ጆርናሊስት የተባለው የጋዜጠኞች መብት ተቋም ዛሬ ባወጣው መግለጫ የቀድሞው የሲኤንኤን ጋዜጠኛ በአሁኑ ወቅት ሰንበስታክ ለተባለ የሚዲያ ፕላትፎርም የሚሰራው ዶን ሊዮንን የኤሚ ዊኒንግ ተሸላሚው የፊልም ሰሪው ጆርጅ ፎርት በትላንትናው ዕለት በሚኒሶታ ግዛት ውስጥ እየተካሄደ የሚገኘውን ህዝባዊ ተቃውሞን በመዘገብና በመታዘብ ላይ ሳሉ በአሜሪካ የጸጥታ ኃይሎች በቁጥጥር ስር መደረጋቸው ለአሜሪካውያን ዜጎች የተሰጠውን ሐሳብን በነጻ የመግለጽ የመጀመሪያው የተሻሻለው ህገ መንግስታዊ መብት ወይም ፈርስት አመንድመንት የሚጣረስ ጋዜጠኞች ስራቸውን በነጻና በብቃት እንዲወጡ የሚያሸማቅቅም ጥቃት ነው በማለትም ሲፒጄ ዋና ኃላፊዋ ጆዲ ጌንስበርግ ተቃውሟቸውን አሰምተዋል። እንደ አንድ አገር በዲሞክራሲ ስርዓት ውስጥ ስለመሆኑና ያለመሆኑ ዋነኛ መለኪያዎቹ መካከል ለጋዜጠኞች ያለው አቀባበል አንዱ መሆኑን የጠቀሱት የሲፒጄው ዋና ኃላፊዋም ጆዲ የአሜሪካ አስተዳደር የጸጥታ ኃይሎች ሰሞኑን በጋዜጠኞች ላይ የወሰዱት እርምጃ በአሜሪካ ውስጥ ሐሳብን በነጻ የመግለጽ መብትና ዜጎች የማወቅ መብታቸው ላይ የተጣለባቸው ወይም የተቃጣም ጥቃት ነው ሲሉም አውግዘውታል። ይበንዲ እንዳለ ታዋቂው የሲኤንኤን ጋዜጠኛ ዛሬ ሎስ አንጀለስ ፍርድ ቤት በቀረበበት ወቅት በሰጠው መግለጫ የሙያ ኃላፊነቱን መወጣቱን ለዚህም ህገ መንግስታዊ ጥበቃ እንዳለው ጭምር በመግለጽ ባለፉት 30 ዓመታት ሲያደርግ የነበረውን ሙያዊ ተግባሩን መፈጸሙን ትላንት የፍትህ ሚኒስቴር የላካቸው ህግ አስከባሪዎች ከእኩለ ሌሊት በኋላ በቁጥጥር ስር እንደዋሉት ገልጾ የሙያ አስተዋጽኦን አጠናክሮ እንደሚቀጥልና ገለልተኛ ሚዲያ አስፈላጊ መሆኑን አጽንኦት በመስጠት በኃላፊነት ላይ ያሉትን ተጠያቂነት እንዲኖራቸው ለማድረግ ወሳኝ ሚናውን እንደሚቀጥልም አስታውቋል። በሱና በሌሎችም ላይ የተወሰደውን የስር እርምጃው ዝም እንደማያሰኘውና የሙያ አገልግሎቱን አጠናክሮ እንደሚቀጥል ገልጿል። ለተሰጠው ድጋፍ ምስጋናውን አቅርበዋል። I want to thank everybody for their support. It truly means the world to me. I have no idea what's going on because obviously I haven't seen anything. I have spent my entire career covering the news. I will not stop now. In fact, there is no more important time than right now, this very moment, for a free and independent media that shines a light on the truth and holds those in power accountable. Again, I will not stop now. I will not stop ever.
በእጁ ፌስታል ይዞ የተገኘ ከነገ ጀምሮ ይቀጣል ተብለዋል። የ5 ብር ፌስታል 5,000 ብር ያስቀጣል። በኑሮ ውድነት፣ ኢኮኖሚያዊ ቀውስና በጦርነቱ የተሰላቸው ህዝብ ተጨማሪ ጫና እየደረሰበት መሆኑን በተለይም በአዲስ አበባ ከተማ ይህንኑ ተግባራዊ ለማድረግ ለደንቦች ልዩ ስልጠናና ትዕዛዝ መሰጠቱ ታውቋል። የአካባቢ ባለስልጣን ከነገ ጥር 23 ቀን 2018 ጀምሮ በእጁ ፌስታል ይዞ የተገኘ ይቀጣል የሚል ደንብ ተግባራዊ እንደሚደረግና ለከተማው ደንብ አስከባሪ ለተባሉ በአብዛኛው ህዝቡን እያማረሩ በመብት ረገጣና በዝርፊያ ላይ ጭምር ለተሰማሩት ተጨማሪ ጉልበት የሚሰጥ ለህዝቡ ተጨማሪ ጫና መሆኑ እየተገለጸ ነው። የአካባቢ ጥበቃ ባለስልጣን ከነገ ጀምሮ ተግባራዊ ያደርገዋለሁ የሚለውን የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት እንደሚጀምር ያስታወቀ ሲሆን ህጉን ተላልፎ ለሚገኝ ማንኛውም አካል ላይ በእጁ ላይ ለተገኘ ግለሰብ ከ2,000 እስከ 5,000 ብር፣ ለአምራቾች አከማቾችና ከፋፋዮች ከ50,000 ብር እስከ 200,000 ብር ቅጣት እስከ 5 ዓመት የሚደርስ ጽኑ እስራት የሚያስቀጣ መሆኑን ይፋ ያደረገ ሲሆን ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት፣ ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ባለፈው ዓመት ሐምሌ 23 ቀን 2017 ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቻለሁ ያለ ቢሆንም በበቂ ተኪ ምርቶች በሌሉበት ገዛዙ በተቆጣጠራቸው መገናኛ ብዙሃን ጭምር ለህዝቡ ተገቢው ትምህርትና ቅስቀሳ ባልተደረገበት ጥቁር፣ ነጭ፣ ትናንሽና ትልልቅ የተባሉ የፕላስቲክ ከረጢቶች ወይም ፌስታሎች የያዙና ያሰራጩ የሚያከፋፍሉና በችርቻሮም ሆነ በጅምላ የሚሸጡ የቅጣቱ አካል እንደሚሆኑ ተገልጸዋል። በአዲስ አበባ ከተማ በአነስተኛ የጎዳና ንግድ ላይ ህይወትን አሸንፈው ራሳቸውና ቤተሰቦቻቸውን ለማስተዳደር የሚንቀሳቀሱት ላይ ጭምር ሰብአዊ መብት ጥሰትና ዝርፊያ ጭምር በመፈጸም ህዝቡ የተማረረባቸው አካላት ይህንኑ ለማስፈጸም ልዩ የተባለ ስልጠና እንደተሰጣቸውና ትዕዛዝ መቀበላቸው ታውቋል። በአገር ውስጥ በቂ የወረቀት ከረጢቶች የሚመረቱበት ሁኔታ ባልተመቻቸበት በየሰበቡ ህዝቡን መቅጣትና ማማረር ስራ ያለው አገዛዝ ለአንድ ጊዜ ብቻ ጥቅም ላይ ውላሉ የተባሉ ፕላስቲኮች ያስቀጣሉ የተባለ ቢሆንም ይህንን ተከትሎ ከአንድ ጊዜ በላይ ጥቅም ይሰጣል አይሰጥም የሚለውን ግምት ማን ነው የሚወስደው? ደንብ አስከባሪዎች በደህናውም ቀን ህግና ስርዓት ራሳቸው ብቻ አድርገው የሚቆጥሩ ህዝቡን የሚያማርሩና የሚያንገላቱ ንብረቱን የሚዘርፉ የሚደበድቡ ቅሬታ የሚቀርብባቸው ቢሆንም አገዛዙ ለህዝብ አፈና ተጨማሪ ጫና መፍጠሪያ አድርጎ የተጠቀመበት ያለውን ይህንን ተቋም ለዚህ ተግባር በመጠቀም ተጨማሪ ቀውስ ለመፍጠር እየተንቀሳቀሰ ነው፣ ህዝቡ መድረሻ አጥቷል የሚሉ ቅሬታዎችም ተከትለው ቀርበዋል። የሀገሪቱን ኢኮኖሚ በተሳሳተ ፖሊሲና በጦርነት እያዳሸቀ ህዝቡ ከጊዜ ወደ ጊዜ በሸቀጦችና አገልግሎቶች ዋጋ መጨመር እየተማረረ ከእጅ ወደ አፍ የሚኖረው ብዙሃኑ ህዝብ መድረሻ ማጣቱ በተደጋጋሚ በቅሬታ ሲነሳ ቆይተዋል። ከተሞች መጽዳት አገር ማደግ ያለበት ቢሆንም በቂ መሰረተ ልማት ሳይሰራ ምትክ ምርት በበቂ ሁኔታ ሳይዘጋጅ በትንሹም በትልቁም ለመቅጣትና ህዝቡን ለማሸማቀቅ የሚደረገው ሙከራ ተጨማሪ ጫና የሚፈጥር መሆኑ በቅሬታ እየተነሳ ይገኛል። ከዚህ ቀደም ተመሳሳይ ደንቡን ተግባራዊ እናደርጋለን በሚል ይፋ ከተደረገ በኋላ ከተለያዩ አቅጣጫዎች በቂ ስራ ለመሰራቱ በቅሬታ ሲቀርብ እንደነበር አይዘነጋም። ከኢትዮጵያ ብሔራዊ ባንክ ፈቃድ ውጪ የባንክ ስራ በመስራትም ኢትዮጵያም ከ14 ሚሊዮን የአሜሪካን ዶላር በላይ እንድታጣ በማድረግ የተጠረጠረችም አንዲትም ቻይናዊት ግለሰብ በክስ እንደተመሰረተባትም ተገለጠ። ሊንግ ቾንግ የተባለችው ተከሳሽ በተለያዩ የውጭ ሀገራት የሚገኙ ሰዎችም ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በእነዚያ ሀገራት ከሚገኙ ለጊዜው ካልተያዙ ግብረ አበሮቿ ጋር ገንዘቡን በመሰብሰብም ኢትዮጵያ ውስጥ ለሚገኙ 10 ግለሰቦችም ሲያስተላልፉ መቆየታቸውን በክሱ ላይ ተጠቅሷል። ተከሳሿም ቻይናዊት ግለሰብ በኢትዮጵያ ንግድ ባንክ በከፈተችው የሂሳብ ቁጥር በመጠቀም ካለፈው ህዳር 30 2013 ዓ.ም እስከ ህዳር 4 2018 ዓ.ም ድረስ 1112 ጊዜያት በአጠቃላይ ብር 636 ሚሊዮን 157 ሺህ ብር ለተለያዩ ግለሰቦች ማስተላለፋቸውን አቃቤ ህግ በክሱ ላይ ገልጧል። ይህ ህገወጥ የባንክ ስራ ገንዘቡ በህጋዊ የገንዘብ አስተላላፊዎች በኩል ቢተላለፍም ኢትዮጵያም ታገኝ የነበረውን 10 ሚሊዮን 492 ሺህ የአሜሪካን ዶላር አሳጥቷታልም ተብሏል። ከዚህም በተጨማሪ በአቢሲኒያ ባንክ በስሟ በከፈተችው የሂሳብ ቁጥር በመጠቀም ካለፈው ህዳር 10 2014 ዓ.ም እስከ ህዳር 4 2018 ዓ.ም ድረስ
ድረስም ከ201 ጊዜያት በላይ በድምሩ 233,433,000 ብር ለተለያዩ ግለሰቦች ማስተላለፏም በክሱ ላይ ተጠቅሷል። ይህ ገንዘብ በባንኮች ወይም በህጋዊ መንገድ ቢላክ ኖሮ ኢትዮጵያም ታገኝ የነበረው $4,037,000 ማሳጣቷን በአቃቢ ህግ ላይ ተመልክቷል። ግለሰቧም ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በአጠቃላይ 839.59 ሚሊዮን ብር በላይ በህገወጥ መንገድ በማስተላለፍ ኢትዮጵያ ልታገኝ የነበረውን ከ14.5 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ እንድታጣ በማድረግ ተጠርጥራም ክስም ተመስርቶባታል። የኢትዮጵያ ብሔራዊ መረጃና የደህንነትም ተቋም በእንግሊዝኛው ምህጻረ ቃል NISS በቅርቡም 8 ቻይናንን ጨምሮ 112 ሰዎች በኢትዮጵያ ውስጥ ህገወጥ የገንዘብ ዝውውር መኒ ላውንደሪንግ ገንዘብ ግብይት ፎሬን ኤክስቼንጅ እና ከታክስ መሸሽ ወንጀል ጋር በተያያዘ ከ50 ሚሊዮን ዶላር የወንጀል ጋር ጠርጥሮ መያዙም የኢትዮጵያ ፓርላማ በቅርቡ በኢትዮጵያ ውስጥ በወንጀል የተቀጡ ቻይናውያን ዜጎችን ወደ ሀገራቸው ቻይና በመላክ የፍርድ ጊዜያቸውን እዚያው ቻይና እንዲጨርሱ ኢትዮጵያዊቷ የሲቪል ኢንጂነሪንግ ምሩቅ በጓደኛዋ ተታላ ወይም ተከዳም አደንዛዥ እጽ ወደ ቻይና አሸጋግራለች ተብላም በጂንግ ዓለም አቀፍ አውሮፕላን ላይ የተያዘችው ናዝራዊት አበራን ጨምሮ በርካታ ኢትዮጵያ ታሳሪዎች የፍርድ ጊዜያቸውን በአገር ቤት እንዲጨርሱ ያስችላል የተባለ ረቂቅ ህግ ፓርላማው ማጽደቁ መዘገባችን አይዘነጋም። በግዛት የሚገኘው የእስራኤል ኤምባሲ በማህበራዊ ትስስር ኤክስ ገጽ አማካኝነት ፕሬዝዳንቴን ዘልፏል ያለችው ደቡብ አፍሪካ የእስራኤሉን ከፍተኛ ዲፕሎማት ከአገሯም እንዲወጡ አዘዘች። እስራኤልም አጸፋዊ እርምጃ መውሰዷን አስታወቀች። በፕሪቶሪያና በቴል አቪቭ መካከል ዲፕሎማሲያዊ ቁርቋሶ በተጋጋመበት በዚህ ወቅት የደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ድርጅት በትላንትናው ዕለት ባወጣው መግለጫ በደቡብ አፍሪካ የሚገኙት የእስራኤል ጉዳይ አስፈጻሚ ወይም ቻርጅ ዲአፌርስ አሪያል ሳዲማም በኤምባሲው ማህበራዊ ትስስር ኤክስ ገጽ አማካኝነት የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎዛ ላይ ብርቱ ዘለፋም ስድብ እንዲፈጸም አድርጓል። የእስራኤል ከፍተኛ ባለስልጣናት ወደ ደቡብ አፍሪካ ለጉብኝት በሚመጡበት ወቅት ለደቡብ አፍሪካ ባለስልጣናት ይፋዊ አያደርጉም። ይህም የዲፕሎማቲክ ፕሮቶኮልን የጣሰ ነው ብሏል። የአይነቱ ድርጊትም ተቀባይነት የሌለው ከዲፕሎማቲክ ልምዶችና ተግባራት ያፈነገጠ ነው፣ የደቡብ አፍሪካ ሉዓላዊነትን የሚጣረስ ነው ያለው የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት የእስራኤሉ ከፍተኛ ዲፕሎማት አሪያል ሳዲማን የዲፕሎማቲክ መብታቸው ተገፎ ፐርሶናል ነን ግራንታም ደቡብ አፍሪካን በ72 ሰዓታት ለቀው እንዲወጡም ትዕዛዝ አስተላልፈዋል። የእስራኤል መንግስት በበኩሉ ዛሬ ባወጣው መግለጫ በአገሪቱ የሚገኙት የደቡብ አፍሪካ ኤምባሲ ጉዳይ አስፈጻሚ ሹዋን ኤድዋርድ ቦንቴሌዝ በቀጣዩ 72 ሰዓታት እስራኤል ለቀው እንዲወጡ ሲል በግብረ መልስም ያለው ምላሽም ከመስጠቱም በተጨማሪ ደቡብ አፍሪካ እስራኤልን በዓለም አቀፍ አደባባይ በሐሰተኛ መረጃ ለመክሰስ እየተሯሯጠች ነው ሲል ወቀሳውን አጣጥሏል። በእስራኤልና በፍልስጤም ሐማስ ታጣቂ ቡድን መካከል በተካሄደው ደም አፋሳሽ ጦርነት ወቅት እስራኤል በፍልስጤማውያን ላይ የዘር ፍጅት ፈጽማለች የሚል ክስ በደቡብ አፍሪካ ልዑካን ቡድን በሆላንዱ ዘሄግ ችሎት ድረስም ተወስዶም የነበረ ሲሆን እስራኤል ክሱን መሰረተ ቢስ ነው በማለትም ማጣጣሏም አይዘነጋም። ማጣጣሏም ይታወሳል። በእስራኤልና በፍልስጤም ሐማስም ታጣቂ ቡድን መካከል በተካሄደው ደም አፋሳሽ ጦርነት ወቅት እስራኤል በፍልስጤማውያን ላይ የዘር ፍጅት ፈጽማለች የሚል ክስ በደቡብ አፍሪካ ልዑካን ቡድን በሆላንዱ ዘሄግም የዓለም አቀፍም ፍርድ ቤትም ችሎትም ድረስ ደርሶ እስራኤል ክሱን መሰረተ ቢስ ነው በማለትም ማጣጣሏም ይታወሳል። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሀቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ
ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።